ሰላም ሰላም የቻናሌ ቤተሰቦች እንደምን አላችሁ? ፍቅረ ማርያም ነኝ ከዶክ ሚዲያ። ዛሬ የምናየው የጓጎለ የወር አበባ ማየት ወይም ደግሞ የወር አበባ መርጋት ስለሚለው ጉዳይ ነው የምናየው። አብራችሁኝ ከቆያችሁ በጣም ብዙ ነገር ነው የምታገኙት። እንግዲህ እቺን ደቂቃ ታግሳችሁ አብራችሁኝ የማትቆዩ ከሆነ በምንም ልረዳችሁ አልችልም። መጀመሪያ ቻናሉን ሰብስክራይብ አላደረጋችሁ ከሆነ ቻናሉን ሰብስክራይብ አድርጉ። እንደዚሁም ደግሞ ለሌሎች እናቶች እንዲደርስ ይህንን ቪዲዮ ላይክ አድርጉት፣ ሸር አድርጉት። ወደ ዋና ጉዳይ ሳልፍ እንግዲህ ሴቶች የወር አበባቸው አንዳንድ ጊዜ ሊያንስ ይችላል፣ አንዳንድ ጊዜ ሊበዛባቸው ይችላል፣ አንዳንዴ ሊጠፋ ይችላል፣ አንዳንዴ ደግሞ አልፎ አልፎ እየተቆራረጠ ሊመጣ ይችላል። ማንኛውም ደም እንግዲህ ከደም ስር ውስጥ ከወጣ በኋላ ሲቆይ ምን ይሆናል? ጥቁር ቀይ ወይም ዳርክ ሬድ የምንለው አይነት ይኖረዋል። ይህ የሚጓጉል የወር አበባም እንደዚህ አይነት ከለር ይኖረዋል ማለት ነው። የወር አበባችሁ መብዛቱን ከምታረጋግጡባቸው ሁለት መንገዶች መካከል በሁለት ሰዓት ውስጥ ከሁለት ሞዴስ በላይ የምትጠቀሙ ከሆነ የወር አበባ እየበዛባችሁ መሆኑን አንዱ ማረጋገጫችሁ ነው። ሁለተኛው ደግሞ የወር አበባችሁ ሲመጣ እየጓጎለ ወይም ደግሞ እየቆየ እየተቆራረጠ ጥቁር የሆነ የረጋ ደም የምታዩ ከሆነ ነው። የረጋ ደም ምንድነው የሚያሳያችሁ? የወር አበባ መብዛቱን የምታዩበት ነው። ምክንያቶቹ ምንድናቸው የሚሉትን አንድ ባንድ መነግራችሁ ይሆናል። ነገር ግን አብራችሁ መቆየታችሁን እንዳትረሱ። ይህንን የወር አበባ መጓጎል ወይም መርጋት የሚያመጡ ዋና ዋና ምክንያቶች ምንድናቸው? አንደኛ ኖርማል የሆነ የወር አበባ ፍሰትም ኖሯችሁ ያ የወር አበባ በፍጥነት ከማህፀናችሁ ውስጥ ፈጥኖ እንዳይወጣ የሚያደርጉ ማናቸውም ወይም ደግሞ ኦብስታክሎች ወይም እንዲቆይ ወይም እዚያ ውስጥ ሪቴይንድ አድርጎ ለረጅም ጊዜ በማህፀናችሁ ውስጥ እንዲቆይ የሚያደርጉ ምክንያቶች ሲኖሩ ነው። ሁለተኛው ደግሞ በጣም ከፍተኛ የሆነ የደም ፍሰት እንዲኖር የሚያደርጉ ምክንያቶች ሲኖሩ የወር አበባ እንዲጓጉልና እንዲረጋ ያደርጋሉ። በባህሪው ምን ብያቸዋለሁ? ደም በሰውነት ውስጥ ሲቆይ የመጥቆር እንደዚሁም የመጓጎል የመርጋት ባህሪ ይኖረዋል። ምንም እንኳን ማህፀናችሁ በፔሪየድ ጊዜ የተወሰነ ክፍተት የሚፈጥር ቢሆንም በወሊድ ጊዜ ብቻ ነው የማህፀን በር ሊከፈት የሚችለው። ከዚያ ውጭ የማህፀን በር ዝግ ነው። ስለዚህ የማህፀን በር ዝግ በመሆኑ ምክንያት በውስጥ የሚፈሰው የደም መጠን ወይም የሚፈጠረው የወር አበባ መጠን በጣም በርካታ የሚሆን ከሆነ የማህፀን በር ቶሎ ያንን ደም ሊያስወጣው ስለማይችል የማህፀን በራችሁን የሚጋርዱ ወይም ወደ ማህፀን በር ቶሎ እንዳይሄድ የሚያደርጉ ምክንያቶች፣ እንደዚሁም ደግሞ በጣም በከፍተኛ ሁኔታ ፔሪየድ እንዲፈስ የሚያደርጉ ምክንያቶች ሲኖሩ በእነዚህ በሁለቱ ፋክተሮች ምክንያት የጓጎለ የወር አበባ እንዲኖራችሁ ያደርጋል ማለት ነው። እነዚህ ምንድን ናቸው? አንድ ባንድ እናያለን። ከነዚህ መካከል የመጀመሪያው ፋይብሮይድስ የሆኑ በማህፀናችሁ ውስጥ ነን ካንሰረስ የሆኑ እጢዎች ሲኖሩ ነው። እነዚህ ነን ካንሰረስ የሆኑ ፋይብሮይዶች እንዴት ነው ፔሪየድ እንዲረጋ ወይም እንዲጓጉል የሚያደርጉት? በሁለት መልኩ ፔሪየዳችሁ እንዲረጋ ወይም እንዲጓጉል ያደርጋሉ። እነሱን አንድ ባንድ ልንገራችሁ። መጀመሪያ የማህፀናችሁ ሰርፌስ ኤሪያ ወይም ስፋቱ እንዲጨምር በማድረግ ነው። ይህ ማለት የማህፀናችሁ ሰርፌስ ኤሪያ ወይም ስፋቱ በጨመረ ቁጥር ማህፀናችሁ ለፔሪየድ በሚዘጋጅበት ሰዓት እንዲፈስ የሚያደርገው የፔሪየድ መጠን እንዲበዛ ያደርገዋል። ሁለተኛ ደግሞ አብኖርማል የሆኑ የደም ስር ዝርጋታዎች እንዲፈጠሩ ያደርጋል። እነዚህ አብኖርማል የሆኑ የደም ስር ዝርጋታዎች በማህፀናችሁ ውስጥ በበዙ ቁጥር በቀላሉ የሚቆረጡ በቀላሉ የሚደሙና በፔሪየድ ጊዜ ደም እንዲበዛ የሚያደርጉ እንዲሆን ያደርገዋል። ሌላው ደግሞ በምጥ ጊዜ ዩተራይን ኮንትራክሽን ሲኖር ጭምቅ በማድረግና ውስጡ ያለውን በማህፀን ውስጥ ያለውን ጽንስ ወደ ውጭ እንዲወጣ በማድረግ እንደሚያደርገው ሁሉ በማህፀን ውስጥ የተጠራቀመውን ደምም እንደዚያው በኮንትራክሽን መልክ ነው የሚያስወጣው። ነገር ግን ይሄ ዩተራይን ኮንትራክሽን በበቂ ሁኔታ እንዳይኖር እና ማህፀን ውስጡ ያለውን ኮንቴንት ገፍቶ እንዳይወጣ በማድረግ እንዲጓጉል ወይም እንዲረጋ ያደርጋሉ ማለት ነው። እንደዚሁም ደግሞ እነዚህ ፋይብሮይዶች ወደ ታችኛው የማህፀን ክፍል አካባቢ ከሆኑ በኖርማል ሁኔታ እንኳን እየፈሰሰ ሊወጣ የነበረው ደም ወደ ማህፀን በር እንዳይመጣና ቶሎ እንዳይወጣ በማድረግ እዚያ ውስጥ ሪቴን ሆኖ እንዲቆይ በማድረግ በሁለቱም መልኩ ፔሪየዳችሁ እንዲረጋ ያደርጋሉ። አንደኛ ቶሎ እንዳይወጣ በማድረግ፣ ሁለተኛ ደግሞ የደም ፍሰቱ ወይም ደግሞ የሚፈሰው ወይም ደግሞ ለፔሪየድ የሚዘጋጀው የደም መጠን በርካታ እንዲሆን በማድረግ ደም እንዲረጋ ያደርጋሉ ማለት ነው። ሁለተኛ ደግሞ አዴኖማዮሲስ እና ኢንዶሜትሪዮሲስ የሚባሉ የማህፀን ውስጥ ችግሮች አሉ። መጀመሪያ ግን ይህን ከማየታችን በፊት ማህፀን ሶስት ላየሮች ወይም ደግሞ ሶስት ገበሮች ወይም ሶስት ክፍሎች አሉት። የመጀመሪያው ኢንዶሜትሪየም ይባላል፣ የውስጠኛው ክፍል ነው። የመካከለኛው ክፍል ደግሞ ማዮሜትሪየም ይባላል። ከውጨኛው ክፍል የሚገኘው ደግሞ ፔሪሜትሪየም በመባል ማህፀን እንግዲህ እነዚህን ሶስት ክፍሎች ይይዛል ማለት ነው። በፔሪየድ ጊዜ የሚዘጋጀውና እየተቀረፈ በፔሪየድ መልኩ እየተላጠ የሚወጣው የማህፀን ክፍል ደግሞ የውስጠኛው ኢንዶሜትሪየም የሚባለው የማህፀን ክፍል ነው። አሁን ታዲያ አዴኖማዮሲስ የሚባለውን ችግር ስንመለከት አዴኖማዮሲስ ማለት
ይህ የውስጠኛው ኢንዶሜትሪየም የሚባለው ክፍል ወደ መካከለኛው ወይም ማዮሜትሪየም ወደሚባለው ክፍል እያደገ ሲመጣና ከማዮሜትሪየም ጋር እየተመሳሰለ ወይም የውስጠኛው የማህፀን ክፍልን የሰሩት ቲሹዎች ወደ ማዮሜትሪየም እያደጉ ሲመጡና በጣም ቲክነሱ እየጨመረ ሲመጣ ነው። ለምሳሌ ይህን ካርቶን ታያላችሁ። ይህ ካርቶን ያለው ውፍረትና ይህ ማስታወሻ ደብተር ያለውን ውፍረት ተመልከቱ። አሁን ታዲያ እነዚህን ሁለቱን ቲክነስ ያላቸውን ነገሮች እያወዳደርኩ ላሳያችሁ። የዚህን ያህል ቲክነስ ወይም ውፍረት ያለው ማህፀን ክፍል ሲፈርስ ነው ወይስ ደግሞ የዚህን ያህል ስስ የሆነች የማህፀን ክፍል ሲፈርስ ነው ብዙ ደም ሊፈስ የሚችለው? አሁን አዴኖማዮሲስ የምንለው ችግር ምንድን ነው? በጣም የውስጠኛው የማህፀን ክፍል ሲወፍር ነው ወይም ደግሞ ወደ መካከለኛው ክፍል እያደገ ሲመጣና ሲቀያየጥ ነው። በፔሪየድ ጊዜ ደግሞ በጣም ሼድ እያደረገ ወይም እየተቀረፈ የሚወጣው ፓርት እሱ ስለሆነ እንደዚህ አይነት ችግር ሲፈጠር በፔሪየድ ጊዜ የሚዘጋጀው የፔሪየድ መጠን በጣም ከፍተኛ ይሆናል። በጣም ብዙ ደም ይፈሳል ማለት ነው። በዚህ ምክንያት በጣም ብዙ ደም በመፍሰሱ ምክንያት በማህፀን ውስጥ ብዙ ደም እንዲጠራቀም ያደርጋል። ከዚህም የተነሳ ደግሞ እንዲረጋ ያደርጋል። የጓጎለ ፔሪየድ እንድታዩት ያደርጋችኋል ማለት ነው። ሁለተኛው ደግሞ ኢንዶሜትሪዮሲስ የሚባለው ችግር ነው። ይህ ኢንዶሜትሪዮሲስ ማለት በሌላ አባባል ምን ይባላል? ኤክቶፒክ ኢንዶሜትሪያል ቲሹ እንለዋለን። ኤክቶፒክ ማለት እንግዲህ ከማህፀን ውጭ ማለት ነው። የውስጠኛው የማህፀን ክፍል ከማህፀን ውጭ ወጥቶ ሲገኝ ማለት ነው። ይህም ማለት ኢንዶሜትሪየም የምንለው ማለት ነው። ስለዚህ ታዲያ ይህ ኢንዶሜትሪየም ከማህፀን ውጭ በተለያየ ቦታ ላይ ተፈጥሮ ሲገኝ በፔሪየድ ጊዜ ይህ የውስጠኛው የማህፀን ክፍል ፔሪየድን የመፍጠር ባህሪ ስላለው ፔሪየድ በሚፈጠርበት ጊዜ እነዚህ ቲሹዎች ወይም ደግሞ እንደዚህ አይነት ባህሪ ያላቸው ቦታዎች ከማህፀን ውጭም ቢሆን መድማት ይጀምራሉ ማለት ነው። በዚህ ምክንያት ከፍተኛ የሆነ የደም መፍሰስ ስለሚኖር እና በማህፀናችሁ ውስጥ የደም መጠራቀም ስለሚኖር ይህም በዚህ መልኩ የደም መጠኑ ይጨምራል። እንደዚሁም የጓጎለ ፔሪየድ እንድታዩ ያደርጋችኋል ማለት ነው። እንደዚሁም ደግሞ ሌላውና ሶስተኛው ፔሪየድ እንዲጓጉል ወይም ደግሞ የጓጎለ ፔሪየድ እንድታዩ ወይም እንዲበዛ ከሚያደርጉት ምክንያቶች መካከል ምንድነው? ኢንዶሜትሪያል ፖሊፕስ የምንላቸው የተለያዩ እባጮች በማህፀን ውስጥ ሲኖሩ ነው። እነዚህም ፔሪየድ በምታዩ ጊዜ የመድማት ባህሪ ይኖራቸዋል። ደም ይጠራቀማል። ከፔሪየዱ ጋር ሲጨማመሩ ደሙ ይበዛል። እዚያ ውስጥ ሪቴን ሆኖ ስለሚቆይ የጓጎለ ፔሪየድ እንድታዩ ያደርጋቸዋል ማለት ነው። እንደዚሁም ደግሞ አራተኛው የሆርሞን መዛባት ወይም ደግሞ የሆርሞኖች ሚዛናዊ አለመሆን ነው። በተለይ ስለ ሆርሞኖች ስናነሳ ስለ ሴት ሆርሞኖች ኢስትሮጅን እና ፕሮጀስትሮን የሚጠሩ የሆርሞን አይነቶች ናቸው። እነዚህ ሆርሞኖች ለምሳሌ ኤስትሮጅን የሚባለው የሆርሞን አይነት ማህፀን እንዲለሰልስ እንዲወፍርና በትክክለኛ የሆነ የፔሪየድ አፈሳሰስ እንዲኖር የሚያደርግ ነው። አንድ ምሳሌ ልንገራችሁ። የእርግዝና መከላከያዎችን ስትጠቀሙ በተለይ ኢስትሮጅን የሌላቸውን ፕሮጀስትሮን ብቻ የሆኑ የእርግዝና መከላከያዎችን በምትጠቀሙበት ጊዜ ብዙዎቻችሁ የወር አበባ አታዩ። ያለ ምንድን ነው? ኤስትሮጅን በባህሪው ማህፀን እንዲለሰልስና የወር አበባ ፍሰት እንዲኖር የሚያደርግ የሆርሞን አይነት ነው። ፕሮጀስትሮን ደግሞ በሚበዛበት ሰዓትና ኤስትሮጅን በማይኖርበት ሰዓት ማህፀን በጣም ቲን ይሆናል ወይም ደግሞ ይሳሳል። በዚያ ምክንያት ፔሪየድ አታዩ። አሁን ደግሞ በተቃራኒው ኤስትሮጅን የሚበዛና ፕሮጀስትሮን መጠኑ የሚያንስ ከሆነ ደግሞ በከፍተኛ ሁኔታ የማህፀናችሁ የውስጠኛው ግድግዳ ሊወፍርና ሊለሰልስ ስለሚችል ከፍተኛ የሆነ የወር አበባ ፍሰት ሊኖራችሁ ይችላል። ከፍተኛ የሆነ የወር አበባ ፍሰት በሚኖርበት ሰዓት ደግሞ ውስጥ ላይ የሚቆየው የደም መጠን ስለሚበዛ የረጋ የወር አበባ እንድታዩ ሊያደርጋችሁ ይችላል ማለት ነው። ስለዚህ የሆርሞኖች መዛባት፣ የኤስትሮጅን መብዛት፣ የፕሮጀስትሮን ማነስ እነዚህ አይነት ችግር ያመጣል ማለት ነው። ሌላውና አምስተኛው የረጋ የወር አበባ እያያችሁ እንዲመስላችሁ የሚያደርገው ሳታውቁት አርግዛችሁ ምናልባት ውርጃ እየተከሰተ ከሆነ ነው። ከዚህ ከሌሎቹ የወር አበባ መርጋት ለየት የሚያደርገው ይህ አንደኛ በሚረጋው ደም ውስጥ ምናልባት በትክክል ካያችሁ ሞዴስታችሁ ላይ ቼክ ስታደርጉ የተቆራረጠ ነገር የምታዩ ከሆነ ውርጃ ሊሆን ስለሚችል እርግዝናን ቼክ ብታደርጉ አሪፍ ነው። ስለዚህ የረጋ የወር አበባ በምታዩበት ሰዓት ምናልባት ውርጃ ሊሆን ይችላል። ምናልባት ደግሞ አሁን ባልኳችሁ መሰረት ማህፀናችሁ ውስጥ የተለያዩ ችግሮች ተፈጥረው ሊሆን ይችላል። አንዳንድ ጊዜ ደግሞ በሆርሞኖች ምክንያት ሊሆን ይችላል። እነዚህን ሁል ጊዜም ቢሆን መርሳት የለባችሁ። ስለዚህ የረጋ የወር አበባ ማየት የራሱ የሆነ የጤና ችግር አለው ማለት ነው። ሄዳችሁ መመርመር ይኖርባችኋል። ተኝታችሁ ስትነሱ ብድግ ስትሉ ዱብ ማለት፣ ብዙ ያልሆነ አንዳንድ ነጠብጣብ ማየት ኖርማል ሊሆን ይችላል። ምክንያቱም በምትተኙበት ሰዓት ወደ ውጭ ተገፍቶ ስለማይወጣ ስትነሱ ብቻ አንዳንዴ ሊወጣ ይችላል። አንዳንድ ጊዜ ግን ከማህፀን ጋር በተያያዙ ችግሮች የወር አበባ መርጋት ሊመጣ ስለሚችል እንደዚህ አይነት በተደጋጋሚ የምታዩ ከሆነ ሄዳችሁ የማህፀን አልትራሳውንድ በመነሳት የማህፀናችሁን ጤንነት ማረጋገጥ ይኖርባችኋል። እንደዚሁም ደግሞ መጨረሻ ላይ ያልኳችሁ ምናልባት ውርጃ ሊሆን ስለሚችል
ማህፀናችሁ ውስጥ የቀረ ነገር ይኖራል ወይም ደግሞ አይኖርም የሚለውን በአልትራሳውንድ መታየት፣ የሽንት ምርመራ ማድረግ ይኖርባችኋል ማለት ነው። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ጥያቄ ካላችሁ በኮመንት ሴክሽን ስር አስቀምጡልኝ። የተከታተላችሁን ስለነበር አመሰግናለሁ። በቀጣይ የጤና ቪዲዮዎች እስከምንገናኝ ድረስ ቻው።